ሊሆን ይችላል፣ ትክክለኛ አፍቃሪ ላይሆን ይችላል። ግን የቀረባችሁ ግን ትክክለኛ አፍቃሪ ሆኖ ውስጣችሁ ገብቶ ነው የሚወጣው። እሺ ያ ሰውዬ እንዴት ብላችሁ ታጠኑታላችሁ? መጨረሻ ላይ ሲሄድ እናንተ ወደቃችሁ አልወደቃችሁ? እስከ ራሳችሁ እስከ ማጣት ነው የምትሆኑ። ንብረታችሁ እስከ ማጣት፣ ራሳችሁ እስከ ማጣት፣ በህይወት መኖር እስከ ማጣት ድረስ ለምን ይሄ እና ከዚህ ነገር ራሳችሁ ተወጣችሁበት ዓላማ በማወቅ የወጣችሁበትን ዓላማ ድህነታችሁን ሰብራችሁ ነቅላችሁ ለቤተሰብ ሀሳቢ ለራሳችሁ መስባችሁ የወጣችሁበት ዓላማ ታሰቡ። እናመሰግናለን። እሺ እናመሰግናለን። በጣም ሀሳቦችን በጣም መካሪ የሆኑ እንደዚህ እንዳይወጡ አስቀድሞ እንዲጠነቀቁ ለምትሰጣቸው አስተያየቶች እሺ እናመሰግናለን። እሺ እኔ ትዕግስታችሁን ልፈታተነው ስለፈለግኩ ነው። ምን ያህል ድረስ ነው ትዕግስታችሁ ውስጥ እንጂ ችግር የለውም። ኦኬ ሀሳብ ከሆነ ልላት አስቤ ግን ሳያችሁ ትዕግስት ግን ስሙ አይት ነው። ትዕግስት ስምሽ አለ እዚህ ውስጥ ትዕግስት ይሆንሽ ትዕግስትሽን አውሽ እስቲ በእናትሽ እንደው እንደው እችን ደቂቃ መታገስ አቅቶ እንደው ፈጣሪን ግን ምን ያህል ግን አመት እንታገሰዋለን? ጥያቄ ጠይቀን አራፍት ነው ወይ የለህም እንዴ ምናምን እንደዚህ ይመስለኝ። ሄሎ ሄዳችሁባት እኮ ሄሎ ትውረድ አስወርዳት ምናምን ጫማ ሀይላንድ ና ኮብልስቶች ነጠላ ጫማ ምናምን ላይ ወረወረ አለ። ተው ግድ የለም። እንደውም አንዳንዴ እሺ ታጋሽ መሆን ፈልጋለሁ ትሉኛላችሁ። አንድ አይነት አጋጣሚ እኮ ነው የሚፈታተናችሁን እስቲ ዋጥ አርጋችሁ እስቲ ስትሉት ትዕግስታችሁ እየዳበረ ይመጣል። ጤና ይስጥልኝ። ሄሎ እሺ አይ የኔ እናት በቃ ሄድሽ እኮ በቃ ሳያስወጣሽ ጠብቀሽ ነው ሄሎ የምትይው። ልክ ቀዩን ስነካው ጋይስ ሬዲ ሆኑ እሺ። አሁን እኔ ሶስቴ ምናምን ሁለት ሄሎ ብያችሁ ከሌላችሁ እንትን ነው ጋይስ ሬዲ ሆኑ እሺ። አሁን እኔ ሄሎ ጤና ይስጥልኝ አሌክስ። ጤና ይስጥልኝ። እንኳን ደህና መጣሽ። አይ እንደው አስቀሪ ነው ኮሜንተር በዱላ ቢሆን አልቆልና ነው የምር እና የአሌክስ ትዕግስት ይስጣችሁ። ለማንኛውም አስቸጋሪ እኮ ነው አበሻ መሆን። አሁን እዚህ ጋር ነው አበሻ አሁን ይልካል በሪኩዌስት ሲባል አሁን የገባችሁን ልጅ ልኳ ልነግራት ፈልጌ ነው። ከዛ አይ እሺ ወዳጅ እሺ ቴንኪው ሄዳለች። እሷ ምናምን ለስታስወርደው ሌላኛው ደግሞ ትልክ ነው። አሁን የገባውን ልጅ ምን አባቱ ሆኖ ነው ገብቶ ልኳ የሚለው እኛ አንሰማበትም። እሺ አሁን ሁሉም እያንዳንዱ ሰው መልስ ሊሰጥ ይገባል። አደርናታ አደርናታ ሄሎ እሺ እንዴት ካረገ ሰላም እንዴት አደርካል አለሽ? እሰማለሁ። ትሰሚያለሽ፣ በደንብ ትሰሚያለሽ። እሺ እንዴት አረፈዳችሁ? ሁላችሁም ቤተሰብ ሰላም ነው? ይመስገን። አመሰግናለሁኝ እድሉን ስለሰጠኝ። እኔ እንኳን የስራ ሰው ነኝ። እድሉን ሰጠኝና ቤት ከገባሁ አይቀር ራሴን ለማስተዋወቅ እድል ከሰጠኝ በፈቃድ ከሆነ ስራሽን ለማስተዋወቅ ነው። እኔ የኬተሪንግ አገልግሎት እና የአገልግል ስራ እንዲሁም ደግሞ አነስ ያለች ሬስቶራንት አለችኝ። ከሰሜን ሆቴል ትንሽ ከፍ ብሎ ኢትዮጵያ ዜና አገልግሎት አካባቢ ይገኛለሁኝ። የሚሰራው ስራ የኬተሪንግ የማንኛውንም ድግስ፣ ሰርግ፣ መልስ፣ ቅልቅል፣ የተለያዩ የቤት ምርቃት እንዲሁም የህፃናት ምርቃት፣ የአዋቂ ምርቃት፣ የተለያዩ ድግሶችን ሰራለሁኝ። ያንን ማበረታታት የምትፈልጉ ሰዎች ካላችሁ ገብታችሁ ቪዲዮቼን እያያችሁ እንዲሁም ደግሞ አድራሻ አካባቢያችሁ ቅርብ የሆነ ሰዎች ካላችሁ መታችሁ ስራዬን እንድትጎበኙልኝ
ነው። እድሉን ስለሰጠኝ በድጋሚ አመሰግናለሁ። እንዲሁም ደግሞ ለጎዳና ልጆች፣ ለአቅመ ደካማ፣ ካንሰር ህሙማን ለተለያዩ ማዕከላቶች ምገባ አቀርባለሁኝ። የተለያየ ዓለም ሀገራት ላይ ሆናችሁ ምን እናድርግ፣ ለማን እንርዳ፣ ምን እናግዝ ለምትሉ ሰዎች እኔንም ስራ ታሰሩኛላችሁ። ስራዬንም አሳድግበታለሁ። በዛውም ልጆቼና ቤተሰቦቼን ሰፖርት አደርግበታለሁ። እንዲሁም ደግሞ እዛ በምትመግቧቸው ሰዎች መንፈሳዊ እርካታን የምትፈልጉ ሰዎች ካላችሁ እባካችሁ ስራ አሰሩኝ ማለት እወዳለሁ። ክበርልኝ። እጅግ በጣም አድርጌ አመሰግናለሁ። በጣም ነው የማከብርህ። በጣም ታናሽ ብትሆንም እንኳን እጅግ በጣም ነው የማከብርህ። ብዙ ነገር ከአንተ ተምሬያለሁ። እግዚአብሔር ያክብርህ። በቃን እያሉኝ ነው። እሺ አመሰግናለሁ። እሺ ክበርልኝ። ስልክሽን ንገሪያቸው፣ ስልክ ቁጥርሽን። ስልኬ 0911 42 0943። እሺ ወንድም ክበርልኝ። እግዚአብሔር ያክብርልኝ። ያው እንቀጥል እስቲ። ዛሬ እሑድ ስለሆነ ሰንበት ችግር የለም። ሰላም ጤና ይስጥልኝ። ሰላም አሌክስ፣ በጣም እኔ ለማመስገን ነው። ምንም ጥያቄ የለኝም። ብዙ ጊዜ እከታተልሃለሁ። ያው ፎሎ ባላረግህም በጣም ብዙ ጊዜ ጠዋት በፊት ትገባ ነበረ። በጣም እከታተልሃለሁ። ስለ ሴቶች ስለምትሰጣቸው ምክሮች እግዚአብሔር ጨምሮ አሁንም ትልቅ ሃይምሮ እና ጭንቅላት ይስጥህ። ወንድማችን ኑርልን፣ ክበርልን። በጣም ነው የማመሰግነው። እግዚአብሔር ይስጥልን። አመሰግናለሁ። እግዚአብሔር ያክብርልኝ። እሺ እንቀጥል እስቲ። ደም ማየት ብቻ ነው እንዲ አንዳንዶቻችሁ የምትፈልጉት? ችግር እንኳ አንዳንዴ እንደዚህ ኖርማል ነው። እሺ ሲቀደም በለጥ አጥንት ሲቆረጥ ሄሎ ሰላም ዲሳ ወንድናምጠሽ ወታደራ ቆይህ አይ ወደቀች። ኮማ ክፍል አስገቧት ጋይስ። በጣም የከፋ ነው የሚመስለኝ እሱ። አይ ኮማ ክፍል ግሉኮስ እና ኦክሲጅን ስጧት። እሱ አሁን ያለው የወደቀችው ወዳደቅ ወደቀችው። ሄሎ ያላቸው ስትወድቁት ንገሩን እሺ። ለመሰላችሁ ትርፌ ሰው ኃይል የለንም። አሁን ከስምንተኛ ፎቅ ላይ ከወደቃችሁ አጥንት የሚሰበስብ ትርፌ ሰው ኃይል የለንም። ነርሶች ናቸው እነሱ። አሁን በቃ ጥቂት ናቸው እዚህ ቤት ሞዴሬተሮች ጉቦ እየተቀበሉ ነው መሰለኝ። ሙቀቱ ግን ማለት ነው ጋይስ ይታያችኋል። ዲግሪ ላይ ነው ያለ ነው። ኤሲ 10 ያበራሉ፣ 10 ያጠፋሉ። ስለሚረብሽ ድምፁ ማለት ነው። ትንሽ ዱባይ እየከፋ ነው። ጋይስ ከጥቂት ጊዜ በኋላ ኤሲው ራሱ እባካችሁ እርዱ የሚል ይመስለኛል። አረ ወገን ሌላ ኤሲ ያስገቡና አግዙኝ፣ እኔ ራሱ ከብዶኛል ሚል ይመስለኛል። ቤት ውስጥ ያለው ኤሲ ራሱ ቀን ከባድ ነው እናንተ። አሁን እኮ ባይዞ ገና እየጀመረ ነው። አሁን ሙቀቱ ገና እየጀመረ ነው። ይሄ ስታርተር ነው። መሀሉ አይነገርም። ጤና ይስጥልኝ። ሄሎ መሀል ላይ ምናምን ስንደርስ ማለት ነው የሙቀት ጊዜው ልብስ ሳንለብስ ነው የምንመጣው። ያው ብዙ ጊዜ እንዳደነግጡ እሺ። ትግስት ብለን ያለ ልብስ ምናምን ከመጣን አብደው ነው ተለኝ ነው አብዶ ነው ምናምን አይዞሽ
ደግሞ የሚልክ ሰው አትላቆሽ ደግማችሁ ይሄዱ። ራቁታችን መምጣት ልንመጣ እንችላለን፣ አይታወቅም። ካሳበደን ሙቀቱ ልንረሳው እንችላለን። ልብስ መልበስ ራሱ። ሄሎ አሎ፣ እንኳን ደህና መጣሽ። ይሰማል? እንዴት ሰላም ይመስገን። ምን እንታዘዝ? አሎ አለሽ? አይ ወደቀች። እሺ፣ ሳታስብበት ነው የገባችው። ሳታስብበት የፍቅር ልክፍቱ እንደዚህ አንዳንዴ አይነ ስብ የሚያጠፋ እኮ ፍቅር አለ። አይነ ስባችሁን ያጠፋውና እንደዚህ በጣም አጣሟችሁ ጠዋት ራሱ ስትነሱ ግራ የሚገባችሁ ለማውራት። አንዳንድ ሰዎች እንደዛ ያደርጋቸዋል። አይደኛ ጥፊ ማለት ነው። ሄሎ ሄሎ፣ አሌክስ ሰላም፣ እንዴት ነህ? ካባው ሳውዲ 42 ዲግሪ ነው። ይዟችሁ ጤና ይስጥልኝ የኔ እናት። እንኳን ደህና መጣሽ። እንኳን ደህና ቆየኝ አሌክስ። ደህና ነህ? ምን እንታዘዝ? እኔ በቃ አንተን ላከብርክና ማለት በጣም ስለምወድቅ ልነግርህ ነው። እሺ፣ አጥር አድርጊው። እሺ፣ ብዙ አይብዛ። አራ በዛም ባጭሩ በጣም እቀበላለሁ፣ እሰማለሁ። በጣም ለሴቶችን በጣም ጠበቃ ሆነክ በጣም ስለምትመክራቸው በጣም ነው የማመሰግነው። በጣም ነው የምወድክ። እግዚአብሔርን አሌክስዬ በርታ። አመሰግናለሁ። እግዚአብሔር መልካም ቀን ይሆንልክ። አሜን አሜን አሜን። ጥሩ ነው ግን አይብዛ። ለምን መሰላችሁ? እኔ አሁን ማድናቆት ሲበዛ ጠላት ይናደዳል። ይህ ልጅ እንዴት ነው የሚያደርገው? ጤና ይስጥልኝ። ጤና ይስጥልኝ። እንኳን ደህና መጣህ። ሰላም ነው? ሰላም ነን። ምን እንታዘዝ? እኔ እስኪ ብዙ ጊዜ ኮሜንት ምናምን አነብ ነበር እና እንዴት ነው አንድ ሰው ያሳለፈውን ህይወት መርሳትና መተው የምችል ወይም አንድ ሰው የተውከውን ሰው እንዴት ነው መጥላት የምችለው? ማለት ወደ ነበረው ህይወት አለመመለስ ምን ማድረግ አለብን? ከሚበታለ ምንድን ነው ንገሪና፣ ጉዳዩ የገጠምሽ ነገር ምንድን ነው? መርሳት የምትፈልግ? እሱ ረጅም ታሪክ ነው። ድሮ የሆነ ሰው ግንኙነት ነበረኝ ከዛ ሰው ጋር። አሁን አንድ ላይ አይደለንም፣ ግን ተመልሼ እድሉ ነበረኝ። አሁን አብሬ መሆን ግን አልፈልግም። ወደዛ ህይወት መመለስ አልፈልግም። አሁን ሌላ ህይወት ጀምሬያለሁኝ፣ ግን ያሳለፍኩትን ነገር ልረሳው አልቻልኩም። እንደመመሪያው ምንም ነገር ሊሆንልኝ አልቻለም። ጠርሰሻል? ሌላ አግብቻለሁ። መሀል ላይ አግብቻለሁ እና ብዙ ጊዜ ኮሜንት ምናምን አነባለሁ፣ ምክር ምናምን ሲሰጥ ብዙ ሰው በዚህ ህይወት እና በዚህ ስሜት ያለ አሉ። ቆይ ተረጋጊ አድርገውና አግብተሽ አሁን የቀድሞ ፍቅረኛሽን አረሳሽው? ታስታውሻለሽ? ፍቅረኛ ሊባል አይችልም። እኔ ሲጀምር የመጀመሪያ ስለሆነ ነው እንጂ የማውቀው በስልክ ብቻ ነው። በአካል ራሱ አላውቀውም። እሱን ችግር የለውም። በአካል አታውቅም፣ ግን እሱንም ታስታውሽው? አግብተሽ ምንድን ነው የሱ ወሬው ነው? ጅንጀናው ነው? ቁርስ በላሽ፣ ምሳ በላሽ፣ ራት በላሽ ብሎ የሚቆጣጠር ምን ነው? እንደዛማ አሁን ማይል ሰው አለ ብለን ሁሉም ወንዶች እኮ ይነሱ ኖርማል እንዳደርጋቸው ካልተጋላቸው ሁሉም ማንኛውም ሰው ይላል። ቆይ ይላሉ አንልም። እኛ ማንል አለን። አንድ ላይ ጨፍልቂ ገብቶሻል። ከዛው በጸበላቸው ራሳቸው የሚችለው ይበሉ። አሁን አንቺ ምንድን ነው የምታስታውሹ? ምንድን ነው በስልክ ከምታውቂው ፍቅረኛሽ? ይህ ነው አይደለም ብዙ ነገር እኔ ለእኔ ከሁሉም ለየት ያለ ስሜት እና ለየት ያለ ቦታ ያለው የሚመስለኝ እሱ ነው። ሲቀጥል በደንብ ነበር የሚያዳምጠኝ ሀሳቤ ምናምን። ከዛ ስሜቴን ገና ሳልነግረው ምናምን ይረጠኝ። ባልሽ ሳ እሱ ላይ እኔ ማውራት ፍላጎት ራሱ የለኝም። አያዳምጠኝም። እኔም ማውራት ፍላጎት የለኝም። አብራችሁ ነው የምትኖሩት ከባልሽ ጋር?
ለጊዜ አሁን አንድ ላይ አይደለም። በስልክ ነው ባልሽም ጋር የምታወሩት? በስልክማ በስልክ ነው። ሁላችንም ስደት ስላለን ሚዩት አድርጊ፣ ሚዩት አድርጊ። ስራ ላይ ነች ፈቀፈቀችን ምናምን አላችሁ። እየሰራሽ ነው ታዲያ ስራ አይደል እንዴ? እንደዚህ እንትን በመከላከል ታገሉ። እሺ አንደኛ ነገር ይኸውልሽ፣ እኔ እናት ቀድሞ ፍቅረኛሽንም በስልክ ነው የምታወሪው፣ አሁን ባልሽንም በስልክ ነው የምታወሪው። ሰው ኮምፔሪንግ ውስጥ ገብተሽ ኮምፔር እያደረግሽ፣ ይህ በጣም አደገኛ ነገር። ትዳር የተከበረ ጉዳይ ነው። እኔ እናት ነቀቀጫት አይደል? ትዳር ውስጥ ስትገቢ የምትገቢው በቃ ጸጥ ለጥ ብለሽ ስትርበሽ ለመኖር። ቀድሞ የነበረ ላይፍ ሁሉም ሰው የቀድሞ ህይወት ይኖረዋል። ማንም ሰው እዚህ በቅሎ አልደረሰም። ገብቶሻል? ሁሉም እያንዳንዱ እዚህ ምድር ላይ ያለ ሰው በእድሜ ከፍ እያለ ሲመጣ በተለይ ደግሞ ያሳለፈው የሆነ ህይወት ይኖረዋል። ኖርማል ነው። ግን ያሳለፍሽው ነገር አሁን ድረስ ይዘሽው ከመጣሽና የትዳር ህይወትሽ ውስጥ ስቲል አንቺን አእምሮሽን ተቆጣጥሮት ከባልሽ ጋር እያነጻጸርሽው ካለሽ ይሄ በጣም 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 ጥፋት። የእውነቴን ነው የምነግርሽ። እንግዲህ ምክር አይደለ ፈልገሽ የመጣሽ። ምክንያቱም ሁሉም ተመሳሳይ ባህሪ አይኖረው። ባልሽም እኮ አሁን መጥፎ ሰው ሆኖ እኮ ላይሆን ይችላል፣ ግን ተፈጥሮ ይለያያል። አንዳንዶቻችሁ ከጓደኞቻችሁ ትዳር ጋር የራሳችሁን እያነጻጸራችሁ ራሱ ገደል የምትገቡ ሰዎች አላችሁ። ሁሉም ተመሳሳይ ተፈጥሮ የለውም። ሁሉም እኮ በራሱ ልክ ነው። አንዱ ለሚስቱ የሚያደርገው ትሪትመንት በሌላ መልኩ ሊሆን ይችላል። አንደኛው ባል አንዳንዱ በቃ የፍቅር ቃላት እየተጠቀመ ምናምን በቃ ሚስቱን በደንብ ደስተኛ እንድትሆን ሊያደርጋት ይችላል። አንዳንዱ ደግሞ በተግባር ፍቅሩን ሊገልጽ ይችላል። ማውራት ላይ የሚመቸው ይችላል። የጓደኛዬ ባል እኮ ይነግራታል ማፍቀሩን፣ አንተ አትነግረኝም እንዴ? ምን ማለት ነው? ይሄ ተፈጥሮ በቃ ሌላ ነው። ይሄ ለአንቺ ምናልባት የሚያሳይሽ በተግባር ሊሆን ይችላል። አክሰፕት አድርገሽ ሁኔታውን ተቀብለሽ መኖር ነው እንጂ ከሌላ ከቀድሞ ፍቅረኛሽ ከሚያደርገው አክትና ሪያክሽን ጋር ኮምፔር እያደረግሽ ትዳርሽ ላይ ችግር አትፍጠሪ። እኔ ያንንም አታውቂውም በስልክ ምናልባት እኮ ያኮ እያዳመጠሽ ገደል የሚከትሽ እኮ ሊሆን ይችላል። ይህ ወደ አንጀቴ ፍቅሬ፣ ማማዬ፣ እናቴ፣ አባቴ እያለ ግን በጎን የሚገንዝሽ ሊሆን ይችላል። ምን ታውቂያለሽ? የልቡን ይታወቂ አይተሻል። ስለዚህ በጣም ተጠንቀቂ። በትዳር ውስጥ ነው ያለሽው። ያን ሰው የሚያስታውሱሽን ነገሮች በሙሉ አጥፊ። ከዛሬ ጀምሮ ከስልክሽ ላይ ከህይወትሽ ከአሁን ካለው ባልሽ ጋር ማነጻጸር አቁም። ይሄ በጣም ፍጹም ስህተት ነው። እሺ ተግባባ? እኔ እኮ ያነጻጸርኩት ምናምን አይደለም፣ ግን ያኔ ያሳለፍኩትን ለመርሳት ምን ማድረግ አለብኝ? ሲጀመርም መመለስም አልፈልግም። እኔ ወደዛ ህይወት ማነጻጸርም አልፈልግም። ግን ምንም ቢሆን አላውቅም፣ ከባድ ነው ትንሽ እኮ ንጽጽር ውስጥ እኮ የገባሽው እኮ እንጂ ራሱ እኮ ከነገርሽን አንጻር ነው። የድሮ ባሌ የድሮ ፍቅረኛ ያዳምጠኛል አለሽ፣ ይሄኛው ደግሞ እኔም ማውራትም አይፈልግም አለሽ። አየሽ እኮ ንጽጽር እኮ ማለት ቀድሞውን ነገር ካለ ጋር የአሁኑን ይሄ እንደውም ያለው ካልሽ በቃ ኦልሬዲ እያነጻጸርሽ ነው። ስለዚህ እህቴ ወደዛ አትመለሽ ማለት። ስለዚህ አሁን ከባልሽ ጋር አብራችሁ ስለመኖር አንድ ላይ አሁን ያለሽበትን ትዳር አምነሽበት ስለገባሽ አስተካከልሽ ስለመቀጠል ታማኝ ስለመሆን አስቢ። እሺ አመሰግናለሁ። ማለት ነው ሚስማር ልታዘንቡብኝ ነው? ለምን አልኖርበትም? እኔ ገና ሮጬ ያልጠገብኩ የ10 ዓመት እምቦቀቀላ ልጅ ዘሬን ያልተካው ግለሰብ እንደዚህ አይነት ጣጣ ነገር ይዛችሁ ከላይ በመብረቅ ለነገሩ እዚህ ሀገር ዝናብ እንኳን አይዘንብም እንጂ ዝናብ ቢዘንብ አሁን በመብረቅ እመታለሁ። እኔ በወጣ ደን ነገር እያልኩኝ እየሰማ እንደ መብረቅ አናቴን ብሎ ይገላግለኛል። ታኩ እንጂ ጎበዝ። ሄሎ ሌላ ሰላም ሰላም፣ እንዴት ነው? ጤና ይስጥልኝ። እንኳን ደህና መጣሽ። እንኳን ደህና ቆየህን። ሁሉ ሰላም ሰላም ነኝ ይመስገን። ምን እንታዘዝ? እኔ እንኳ ስለ ቤተሰብ ነው አትልም? ቤተሰብ ምን መሰለህ፣ እኔ ልጅ አለችኝ እና ከትዳር አጋሪ ጋር እንትን ማለት ተለያይተናል። ከተለያየም በኋላ ነው እሱ የሞተው ማለት ነው። ከዛ ቤት